ፊልሙ የሚጀምረው በቤት ፓርቲ ላይ ጥቂት ወጣቶች በጠረጴዛ ዙሪያ ተቀምጠው እንዴት ካሎሪያቸውን ማቃጠልና ጤናማ መሆን እንደሚችሉ ሲወያዩ ያስመለክተናል። ከመካከላቸውም አንዷ ስልኳን አውጥታ አንድ መተግበሪያ ታሳያቸውና በጣም ውጤታማ እንደሆነ ትነግራቸዋለች። ሁሉም ሰው የማወቅ ጉጉት ያድርበታል። ነገር ግን አንዷ ሴት ልጅ መተግበሪያውን ለማግኘት ስትሞክር ተመሳሳይ ስም ያለው የተለየ መተግበሪያ ታገኛለች። የመተግበሪያውንም መግለጫ በማንበብ ላይ ሳለች አንድ ሰው የሚሞትበትን ትክክለኛውን ጊዜ እስከ መጨረሻው ሰከንድ ድረስ እንደሚተነብይ ትገነዘባለች። በባይዘዌያችን ላይ በ3 ቪዲዮ ብቻ በ10 ቀን ውስጥ 500 ሰብስክራይበር ስላስገባችሁኝ ከልብ ነው የማመሰግነው። አዳዲስ ሰዎችም ካላችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮም እንደሚመቻችሁ ተስፋ አደርጋለሁ። ላይክ እያረጋችሁ ጀምሩት። በፍላጎታቸው የተነሳ ቡድኑ አፕሊኬሽኑ ወደ ስልካቸው በመጫን ለመሞከር ይወስናሉ። ነገር ግን ካርትኒ የምትባል አንዲት ልጅ እምቢ ትላለች። ነገር ግን ሁሉም ሰው ሲያስጨንቃት በማመንታት መተግበሪያውን አውርዳ ትቀላቀላለች። ከካርትኒ ውጪ በቡድኑ ውስጥ ያሉት እያንዳንዱ ሰዎች ከ20 እስከ 70 ዓመት ገደማ እንደቀራቸው ያሳያቸዋል። ካርትኒ ግን በህይወት ለመቆየት የሚቀራት 3 ሰዓት ብቻ ነበር የሚለው። ነገር ግን አንዳቸውም በቁም ነገር አልተመለከቱትም ነበርና መዝናናታቸውን ይቀጥላሉ። በዚህም ጊዜ ኢቫን የተባለ የካርቲኒ የወንድ ጓደኛ በመምጣት ይቀላቀላቸዋል። ፓርቲውም ካለቀ በኋላ የካርቲኒ የወንድ ጓደኛ መኪና መንዳት እስኪያቅተው ድረስ በመጠጣቱ ካርቲኒ ብቻዋን ወደ ቤት ለመሄድ ትወስናለች። በመንገዷ ላይ ከመተግበሪያው የተጠቃሚ ስምምነት እንደጣሰች በመግለጽ የሚስጥራዊ መልእክት ይደርሳታል። ከዛም አንድ ነገር ከኋላዋ ሲከተላት ትመለከታለች። ይህም በፍጥነት እንድትራመድ አነሳሳት። በድንገትም አፕሊኬሽኑ ማሳወቂያ ይሰጣታል። ለመኖር የቀራት ከ2 ደቂቃዎች ያልበለጡ ጊዜ መሆኑን በመግለጹ ካርቲኒ በፍርሃት ተውጣ ስልኩን አጥፍታ ወደ ቤቷ ትገባለች። ራሷንም ለማረጋጋት ቀጥታ ወደ መታጠቢያ ቤት ትሄዳለች። ነገር ግን ነገሮች የበለጠ እንግዳ ይሆናሉ። የሆነ እንግዳ ድምፅም ትሰማለች። ስትዞርም አንድ ኃይል ከኋላ ይይዛትና ወደ ጣሪያው ይወረውራታል። ዘግታው የነበረው ሞባይል በተአምራዊ ሁኔታ በርቶ ነበረ እና ቆጠራውም 0 ሲደርስ ካርቲኒ ሰውነቷ ወደ መታጠቢያ ቤት ወለሉ ላይ ይጣላል። በጊዜውም ህይወቷ አልፎ ነበረ። የኢቫንን መኪና አሰቃቂ አደጋ አጋጥሞት ካርቲኒ ትቀመጥ የነበረችበት መቀመጫ በዛፉ ግን ተወግቶ ነበረ። ይሁን እንጂ ይሄ ሁሉ ሲፈጠር ኢቫን አልሞተም ነበርና ወደ ሆስፒታል ይወሰዳል። በሌላ ትዕይንትም ኩዊን የተባለች ነርስ ለታካሚዎቿ ምግብ የምታቀርብበት ቦታ ላይ ኢቫን መጥፋቱን ስትረዳ በሆስፒታሉ አካባቢ እስክታገኘው ድረስ ትፈልገዋለች። እንዳገኘችው ከሱ ጋር ተቀምጣ የሚቀጥለው ቀን ቀዶ ጥገና ስላለው ዘና ለማድረግ ትሞክራለች። ይሁን እንጂ ኢቫን ጓደኛው ላይ በተፈጠረው ነገር ተበሳጭቶ ነበር። ለመኖርም 19 ሰዓታት ብቻ እንደቀረው የሚናገረው መቁጠሪያ አፕ ምን እንደሆነ ለኩዊን ገለጸላት። ስለ ሴት ጓደኛውም ካርቲኒ እንዴት እንደሞተች አክሎ ይገልጽላታል። እሱም በተሰጠው ጊዜ እንደሚሞት መስጋቱንም ይነግራታል። ይህም የቀዶ ጥገናውና የመሞቻ ሰዓቱ ተመሳሳይ ነበር። ሆኖም ግን ይህን ሁሉ የማታምነው ኩዊን ሁሉ ነገር መልካም እንደሚሆን ታሳምነዋለች። ወደ ክፍሉም እንዲገባ ትገልጽለታለች። በመንገዷ ላይም ከነርስ ኤሚ ጋር ይገናኛሉ። ኤሚም ኩዊንን እንድትከተላት በማድረግ ኩዊን የነርስነት ፈተናውን ስላለፈች የሆስፒታሉ ሰራተኞች ኬክ አዘጋጅተው ሰርፕራይዝ ያደርጓታል። በኋላ ስልኳ ላይ ማሳወቂያ ይደርሳታል። ማሳሰቢያውም የሚገልጸው መተግበሪያውን ዳውንሎድ እንድታረገው ነበር የሚያዘው። ኩዊንም ይህን ስትመለከት 2 ሳታስብ ነበር መተግበሪያውን ያወረደችው። ለመኖር 2 ቀናት ብቻ እንዳላትም ይነግራታል። ይሁን እንጂ ኩዊን መተግበሪያውን ቀልድ ነው ብላ በማሰብ ትታ ወደ ሊፍቱ ስትገባ አንድ ዶክተር እሷን ለማሽኮርመም ይሞክራል። ይህንንም የሰማችው ኩዊን ጥያቄውን ውድቅ ታደርግበታለች። በዛም ቀንም ምሽት የነርሲንግ ዶክመንቷን በማጠናቀቅ ላይ ችግር ስላጋጠመ ጓደኛው ጋር ለእርዳታ ትደውላለች። ጓደኛውም ለማስተካከል የልደት ሰርተፍኬት እንደሚያስፈልጋት ትነግራታለች። በቀጣይኛውም ቀን ኩዊን የልደት ሰርተፍኬቷን ለማምጣት ወደ ወላጆቿን ቤት በመሄድ ትፈልገዋለች። ከትንሽም ፍለጋ በኋላ በሟች እናቷ ክፍል ውስጥ ታገኘዋለች። የዛኑም ሰዓትም ወዲያው ከጓዳው ድንገተኛ ድምፅ ትሰማለች። ለማጣራትም ስትሄድ ታናሽ እህቷ ከወንድ ጋር ተደብቃ ታገኛታለች። ኩዊን ያየችውን ነገር ባለማመን ላይ ሳለች ሰውየው ወዲያው ቤቱን ለቆ ይወጣል። ሆኖም እህቷ የፍቅር ጊዜዋን በማበላሸቷ በጣም ተናዳባት ነበር። በማግስቱ ኢቫን ለቀዶ ጥገና እየተዘጋጀ ነው። ነገር ግን መተግበሪያው 3 ደቂቃ ብቻ እንደቀረው ተናግሯል። በዚህም መሃል ቀዶ ጥገናውን ሰርዞ ክፍሉን ለቆ ይወጣል። ነገር ግን በዛን ጊዜ መተግበሪያው የተጠቃሚውን ስምምነት አፍርሳል በማለት ማሳወቂያ ይልክለታል። በሚቀጥለውም ሰከንድ ኢቫን ከኋላው አንድ ረጅም ጥቁር ምስል በመስታወት ውስጥ ተመለከተ። ላይክ ለምን ደሞ አታረጉት? እኔ ልብ ቅርጹን ሳሉልኝ አላልኳችሁ? እንደዚህ ንኩልኝ ነው እንጂ እንደዚህ መጠንቆል ምን ያቀታል? ኧረ በስመ አብ
በሚቀጥለውም ሰከንድ ኢቫን ከኋላው አንድ ረጅም ጥቁር ምስል በመስታወት ውስጥ ተመለከተ። ነገር ግን ዞሮ ሲያረጋግጥ ምንም አይነት ነገር አላገኘም። ኢቫን ትንሽ እንደተጓዘ የቤቱ መብራት ሙሉ በሙሉ ይጠፋል። ኢቫንም ስልኩን በመጠቀም ባትሪ ያበራና በፍርሃት ቦታውን መቃኘት ይጀምራል። ቀና ብሎ ሲያይም በድንገት ከኮርኒስ ውስጥ የሆነ ምስል ይመለከታል። ቆጠራውም 0 ሲደርስ ወዲያው የተመለከተው ነገር ይዘውና ደረጃው ላይ ይፈጠፍጠዋል። ብዙም ሳይቆይ ኩዊን ስራ ቦታ ስትደርስ ኤሚ ስለተፈጠረው ነገር ሙሉ ታሳውቃታለች። ይህንንም ስትሰማ መረበሽ ትጀምራለች። ተጨማሪ መረጃም ለማግኘት የኢቫንን ስልክ ትሰርቃለች። ነገር ግን ለመክፈት የጣት አሻራ እንደሚያስፈልግ ትገነዘባለች። ምንም አማራጭ ሳይኖራት ሲቀር ወደ ሆስፒታሉ አስክሬን ክፍል በማምራት የኢቫንን ጣት ለመጠቀም ትሞክራለች። ነገር ግን ሊሰራላት አልቻለም ነበር። እሷም በዚህ ተስፋ ባለመቁረጥ አይኖቹን በመክፈት በስተመጨረሻም ፊት ለይቶ ማወቂያውን ተጠቅማ ስልኩን ትከፍተዋለች። በስልኩ ውስጥም 0 የደረሰው ቆጠራ ታስተውላለች። የራሷን የመሞቻ ሰዓት የሚናገረው አፕሊኬሽን እህቷና ከአባቷ ጋር ወደ መቃብር ከምትሄድበት ሰዓት ጋር በተመሳሳይ ሰዓት እንደሆነ ትገነዘባለች። ወዲያውም በፍጥነት ወደ አባቷ ደውላ ቀጠሮውን ትሰርዟለች። እንደተጠበቀውም መተግበሪያ የተጠቃሚ ስምምነቱን እንደጣሰች በመንገር በድንገት በክፍሉ ውስጥ ጥቁር ነገር ትመለከታለች። ይሁን እንጂ ያ የሚያስቸግራት ዶክተር ብቻ ነበረ በዚያን ምሽት የነበረው። እሷም ወደ ቤት በመመለስ መተግበሪያውን ለማጥፋት የተቻላትን ጥረት ብታደርግም ግን ምንም ውጤት አላገኘችም ነበር። በመቀጠልም መፍትሄ ለማግኘት ኦንላይን ላይ ስለ መተግበሪያው የተለያዩ ጉዳዮችን ትመለከታለች። ይሁን እንጂ ጭንቀቷን የሚያባብስ እንጂ የሚፈታ ነገር ማግኘት አልቻለችም ነበር። ለመተኛትም ስትዘጋጅ በድንገት የሞተውን ኢቫን አልጋዋ ላይ ትመለከታለች። በመደንገጥም ስልኳን መሬት ላይ ወርውራ በመጣል ትሮጣለች። ስልኩ ሙሉ ለሙሉ ተሰብሮ ነበር። ነገር ግን አሁንም መቁጠሩን እንደቀጠለ ነበረ። ይህንንም ስታይ ኩዊን በጣም ትፈራለች። ወደ መኪናዋን በመሄድ መኪናዋ ውስጥ ትተኛለች። ጠዋት ላይም እህቷ ቀስቅሳት ሁለቱም ተያይዘው ወደ ቤት ውስጥ ይገባሉ። እዛም እንደገቡ ከታናሽ እህቷ ከሷ ጋር ጊዜ ማሳለፍ ብትፈልግም ነገር ግን ኩዊን ደህና እንዳልሆነች በመግለጽ እምቢ በማለቷ በመናደድ ወዲያውኑ ትወጣለች። በኋላ ላይ ኩዊንም ወደ ኤሌክትሮኒክስ ሱቅ በመሄድ አዲስ ስልክ ትገዛለች። መተግበሪያውም አዲስ ስልክ ላይ እንደሌለ በማየቷ እፎይታ ይሰማታል። ከሱቁም ልትሄድ ስትል አዲሷ ስልኳ ላይ ከመተግበሪያው ማሳወቂያ ይደርሳታል። በንዴት ባለሱቁ መተግበሪያውን እንዲያጠፋላት ትጠይቋለች። ነገር ግን ሰውየው ማጥፋት አልቻለም ነበር። ኩዊን ተበሳጭታ መኪና ውስጥ ትገባለች። አንድ ደንበኛም ወደ ሱቁ በመሄድ ኩዊን ስለምታወራው መተግበሪያ ባለሱቁን ይጠይቀዋል። በዚህም መሃል ኩዊን እየነዳች ስትሄድ በድንገት ጥቁሩን ምስል ትመለከትና በመደናገጥ መኪናውን ከሌላ መኪና ጋር ታጋጫዋለች። በዚህም የተናደደው የመኪናው ባለቤት ሊደበድባት ወደ እሷ ሲያመራ ባለሱቁን ሲያዋራው የነበረው ማት የተባለ ሰው ወደ እሷ በመምጣት ሕይወቷን ያተርፈዋል። ከዚያ እሱም በመቀጠል በመተግበሪያው ምክንያት እየተሰቃየ መሆኑን ይገልጽላታል። የበለጠም ለመወያየት ሁለቱም ወደ ባር ገብተው የመተግበሪያውን ውሎችና ሁኔታዎች የሚያነቡበትን መንገድ እያሰቡ ሳለ መተግበሪያው አዲስ ሲጫን ብቻ ብቅ እንደሚል ያስተውላሉ። ስለዚህ ማት አንድ ሰካራም ሰው መተግበሪያውን እንዲያወርድ በማሳመን የአገልግሎት ውሎች ገጽ ላይ ሲደርሱ ኩዊን ማንበብ ትጀምራለች። ሁሉም ተጫዋቾቹ ምንም ቢሆን ዕጣ ፈንታቸውን መቀበል እንዳለባቸው ይገልጽ ነበረ። አስጨናቂው ማስጠንቀቂያንም በመቀበል ወደ ውስጥ ቢገቡም ግን ሁለቱንም ያስገረመ ነገር ነበር የተመለከቱ። መተግበሪያውን የከፈቱበት ሰው ለመሞት 39 ዓመት እንደቀረው ነበር ያዩት። ይህም በእንዲህ እንዳለ አጋንንት ነው ብለው በማሰብ ኩዊንና ማት አንድ የሚያውቁት ካህን ነበርና እሱን ለማናገር ወደ ሆስፒታል ይሄዳሉ። ሆኖም ካህኑ የበለጠ ብቃት ያለው ሰው እንዲያገኙና አድራሻውንም እንደሚሰጣቸው ይነግራቸዋል። ሊወጡም ሲሉ ማት ወደ መታጠቢያ ቤት ሲሄድ ኩዊን ደግሞ ኤሚ ትጠራትና ትሄዳለች። መታጠቢያ ቤትም እንደደረሰ አንድ ልጅ በባዶ እግሩ ከሽንት ቤት ውስጥ ይመለከታል። ነገር ግን ብዙም ትኩረት አልሰጠውም ነበር። እዛም እጁን ሲታጠብ አንድ ሰው ሲያለቅስ ይሰማል። ለማጣራትም ሲሄድ ያ ልጅ በሽንት ቤት ውስጥ መሃል ለመሃል ምንም ነገር ሳይበግረው እንደ ልቡ ሲመላለስ ያያል። ብዙም ሳይቆይ መብራቱ ይጠፋል እና አንድ ሚስጥራዊ ሰው ከኋላው ያጠቀዋል። ማት ለህይወቱ ይታገላል። ነገር ግን በሚቀጥለው ሰከንድ መብራቱ ተመልሶ ይመጣል። ግን ምንም የሚታይ ነገር አልነበረም። ይህም በእንዲህ እንዳለ ኩዊን ከዛ ከሚያስቸግራት ዶክተር ጋር ወደ ስብሰባ ታመራለች። በስብሰባም ዶክተሩ ኩዊን በተከታታይ ጥቃት እያደረሰችብኝ ነው በማለት በውሸት ይከሳታል። ይሁን እንጂ እሷ ንጹህ መሆኗን ለማስረዳት ብትሞክርም ግን ተሰብስበው የነበሩት የቦርዱ አባላት በመነጋገር ላልተወሰነ ጊዜ ያግዷታል። ይህንንም ስትሰማ የተናደደችው ኩዊን ከክፍሉ ወጥታ ማትን ታገኘዋለች። ማትንም ስታገኘው ማት በተፈጠረው ነገር በመደንገጥ ይንቀጠቀጥ ነበር። ብዙም ሳይቆይ ወደ ቤተ ክርስቲያን በመሄድ ካህኑ የጠቆማቸውን ሰው ያገኙታል። እሱም ከሰማቸው በኋላ በተመሳሳይ ካኔን አንድ መንደር ያሸበረበትን አንድ ጥቃት ታሪክ ለመንገርና ህዝቡ ተባብሮ ድክመቱን ካወቀ በኋላ
ለዘላለም እንደገደሉት ይገልጽላቸዋል። በመቀጠልም ካህኑ መተግበሪያው እንዴት እንደሚሰራ የተሻለ ግንዛቤ ማግኘት በመፈለጉ ኩዊንና ማት መተግበሪያውን መጥለፍ የሚችል ሰውን እንዲያፈላልጉ ይነግራቸዋል። በሚቀጥለውም ትዕይንት ሁለቱ ወደ አንድ ሞባይል ሱቅ ሄደው የባለሱቁን እርዳታ ይጠይቁታል። ሰውየው ግን እንደ ቀልድ ነበር ያሰበው። ነገር ግን ጥሩ መጠን ያለው ገንዘብ ሲያቀርቡለት ይስማማል። በኋላ ባለሱቁ መተግበሪያውን ይጠልፈውና ለሁሉም ተጠቃሚዎች መቁጠሪያ ሰዓቱን በመለወጥ የህይወት ዘመናቸውን ይጨምረዋል። የሚገርመው ነገር የኩዊን እህት ስምም እንዳለ ይገነዘባሉ። እሷ ያንን መተግበሪያ እንዳወረደችም ያሳያል። የተሳካውን የጠለፋ ኦፕሬሽን ተከትሎ ኩዊን ብቻዋን ለማደር በጣም ስለፈራች ማትን ወደ ቤት በመውሰድ ስለ ህይወታቸው አጫጭር ውይይት ያደርጋሉ። እናም ብዙ ሳይቆዩ በእንቅልፍ ይወሰዳሉ። በድንገትም በኩለ ሌሊት ላይ ኩዊን ከክፍሏ ውጭ የሆነ ነገር ከሰማች በኋላ ትነሳለች። ወደ ውጭም ስትመለከት ማትን ታየዋለች። ነገር ግን ከጎኗ የተኛም ሰው ነበረ። ይህም ማለት ከእሷ ጋር አልጋ ላይ ያለው ሰው ጋኔኑ ነበረ። በድንጋጤም ዘላ ወደ ውጭ ትወጣለች። እንዳለመታደልም ሆኖ የሁለቱም ቆጠራ ወደ መጀመሪያው ቁጥራቸው ተመልሶ ነበር። በሌላ ትዕይንትም የኩዊን እህት ከሌላ ክፍል ስልክ ሲደውልላት ትሰማለች። ወደ ክፍሉም ስልኩን ለማንሳት ትሄዳለች። ቆጠራውንም ስታስተውል በድንገት መብራቶቹ መብራትና መጥፋት ይጀምራሉ። እናም የሞተችዋን እናቷን ስትናገር ትሰማለች። በሚቀጥለውም ሰከንድ እናትየዋ ብቅ አለች። የኩዊን እህትም ልብ ድካም ስላለባት ሕይወቷን ለማዳን እየሮጠች ነው። እናም እንደ ዕድል ሆኖ ኩዊንና ማት በጊዜ ይደርሱላታል። ከዚህም በኋላ ሶስቱም ወደ ካህኑ ያቀናሉ። እዛም ሲደርሱ በእነሱ ላይ እርግማን እንደደረሰባቸው ከመተግበሪያው ኮድ ይገነዘባሉ። ካህኑም እርግማኑን ለማንሳት የቆጠራ መተግበሪያ ያለው ሰው ቀደም ብሎ መሞት ወይም ከቆጠራው የበለጠ ረጅም ዕድሜ መኖር እንዳለበት ያስረዳቸዋል። እነሱም ሁለተኛውን አማራጭ ይመርጣሉ። ካህኑም እነሱን ለመርዳት በማሰብ ከአጋንንት ለመጠበቅ አንድ ክብ ስዕል በመሳልና ጥቂት ጨው በመጨመር ስራውን ካጠናቀቀ በኋላ ማት በመተግበሪያው ላይ 2 ደቂቃ ብቻ እንደቀረው ስላወቀ ርቆ ለመሄድ ይወስናል። ነገር ግን ኩዊን እሱን በማጽናናት እና አብራውም እንደሆነች በመግለጽ እንዳሄድ ታሳምነውና በስሜት መሳሳም ይጀምራሉ። በድንገትም መብራቱ ይጠፋና ሁሉም ወደ ተባለው ክብ ውስጥ ለመግባት ይሮጣሉ። ጋኔኑም ከጥቂት ጊዜ በኋላ ይመጣና እንደታቀደው ወደ ክቡ መግባት ያቅተዋል። በድንገትም የማት ስልክ መጮህ ይጀምርና የሞተውን ወንድሙን በማሳየት ከክቡ እንዲወጣ ያደርገዋል። ከዛም ወዲያውኑ ከህንፃው ውጪ ጎትቶ በሚያወጣበት ጊዜ ኩዊን ተከትላቸው ትወጣለች። ነገር ግን ሁለቱ ሲገናኙ ማት በድንገት በመኪና ተገይቶ ይሞታል። ኩዊንም በጣም በመበሳጨት ወደ ቤቱ ትመለሳለች። ቤትም እንደገባች እህቷ ታማና ስትደማ ታገኛታለች። እናም ወዲያውኑ በፍጥነት ወደ ሆስፒታል ትወስዳታለች። እዛም እንደደረሰች አንዲት ነርስ እሷም ኩዊንን ሲያስቸግራት የነበረው ዶክተር እሷንም እያስቸገራት እንደሆነ በመንገር ኩዊንም እሷን በማጽናናት ታቅፋታለች። በመቀጠልም ነርሷ በመበሳጨት አንድ ሰው በአሰቃቂ ሁኔታ እንዲገለው ትመኝለታለች። ይህንንም የሰማችዋ ኩዊን አንድ ሀሳብ ይመጣላታል። ዶክተሩ መተግበሪያውን ስላለው ካህኑ እንዳለው አንድ ሰው መተግበሪያው ከሰጠው ጊዜ ቀደም ብሎ ከሞተ እርግማኑ ይነሳል ብሎ ስለነበር እሱን በማሰብ ያለ ጊዜው ልትገድለው ታስባለች። በኋላም ኩዊን ዶክተሩን በማታለል ወደ ቢሮ ውስጥ አመጣውና ወደ ዝግ ሆስፒታል ክፍል እንዲከተላት ታደርገዋለች። ዶክተርም ወደ ወጥመዷ ውስጥ ከገባ በኋላ የሞርፊን መርፌ ልትወጋው ትሞክራለች። በዚያም ጊዜ እህቷ እሷን ስትፈልጋት ነበርና እነሱ ወዳሉበት ቦታ ትመጣለች። ኩዊንም ሰውየውን ልታጠቃው በምትሄድበት ሰዓት ጋኔኑ ከየት መጣ ሳይባል ሰውየውን ጎትቶት ይሄዳል። ይህንንም የተመለከተችዋ ኩዊን እነሱን ተከትላ ትሮጣለች። የኩዊንም እህት ስልኳን ስታረጋግጥ ለመኖር 2 ደቂቃ ብቻ እንደቀራት ያሳይ ነበር። ይህም በእንዲህ እንዳለ ኩዊን ዶክተሩን አግኝታ ልታጠቃው ሙከራዋን እንደቀጠለች ነው። ነገር ግን ጋኔኑ ገፍትሯት ዶክተሩን እንዲያመልጥ ያደርገዋል። ከጥቂት ጊዜም በኋላ ጋኔኑ የኩዊንን እህት ማሳደድ ይጀምራል። ልክ ጊዜዋ ሊያልቅ ሲል ኩዊን በፍጥነት መርፌውን በማንሳት ጊዜዋ ሳያልቅ ራሷን ወቅታ ለመግደል ስትሞክር ጋኔኑ የሞተችዋ እናቷን በመምሰል ሊያስጥላት ቢሞክርም ግን ኩዊን አልተደናገጠችም ነበርና ራሷን በሞርፊን መርፌ ወዲያውኑ ወቅታ ትገድላለች። ቆጠራዋም ከማብቃቱ በፊት ስለሞተች እርግማኑን በመነሳት ጋኔኑ ወዲያውኑ መጥፋት ይጀምራል። ይህም በእንዲህ እንዳለ እህቷ ወደ ኩዊን አስክሬን በፍጥነት በመሄድና በሚያስገርም ሁኔታ በኩዊን ክንድ ላይ ተጽፎ የነበረ መድኃኒት ስምና በኪሷ ውስጥ መድኃኒቱ ከመርፌ ጋር ተቀምጦ ስለነበር ከኪሱ ውስጥ በማውጣት ምንም ጊዜ ሳታጠፋ መርፌውን በመጠቀም የኩዊንን ሕይወት ታድንላታለች። በመጨረሻውም
ትዕይንት ክዊን እህቷና አባቷ ወደ እናቷ መቃብር ተያይዘው ይሄዱ ያስመለክተናል። ከትንሽም ቆይታ በኋላ ክዊን በስልኳ ላይ ሚሴጅ ሲደርሳት ፊልሙ ያበቃል። የደረሳትን ሚሴጅ መተግበሪያው ራሱን አፕዴት በማድረግ ሁለተኛው ክፍል ተጭኗል የሚል ነበረ። ለዩቲዩብ ቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግና ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ በሚገርም ፊልም እስክንገናኝ ድረስ ቸር ሰንብቱ።